ነፍሳን ይማራት ለማውጣት እኮ ነው ዳሳሽ ቡርቴን እኛ ጠይቀናት እኔና ህዝቡ ጠይቀናት እሱንም ቃልዬን አበሳጭቶ ራሷን እንድታጠፋ ያደረጋት ነገር ምን እንደሆነ ለማወቅ በምን እንደሞተች ለማወቅ ጠይቀናት ነው እንጂ እሷ እኔ እንጃ እስካሁን ባየነው የእውነት ከልቧ ጓደኛ ናት። ኮንቨርሴሽናቸውንም ከልቧ ጓደኛማ ብትሆን ማለት ነው ሀቢባ ከልቧ ጓደኛማ ብትሆን ማለት ነው ህይወቷን እስከማጣት ድረስ ደርስ ብዙ መስዋዕት ይከፈል ነበረ። ብዙ መስዋዕት ማለት ነው ብዙ ነገር መደረግ እንኳን የተማረ ልበልሽ እኔ ያልተማርኳት ራሱ ብዙ ነገር አገናዝባለሁ። ልንገርሽ እግዚአብሔርን እምልሽ አልመጣላትማ። አሁን እኔ ብሆን እድሜ ከፍ ያለ የፈለገ እድሜ ቢሆን ልንገርሽ 20 ዓመት ካለፈሽ በኋላ 18 ዓመት ካለፈሽ በኋላ ብዙ ነገር እንኳን 22 እና 23 ነሽ ተምረሽ ብዙ ነገር አሳልፈሽ ብዙ ነገሮችን ታያለሽ። እንዴ ጓደኛዬ ወደ መጥፎ ነገር እየሄደች እኔ የቻልኩትን እታገላለሁ። የቻልኩትን እጅግ በጣም አመሰግናታለሁ። እጅግ በጣም አልኩሽ። በቃ ምንም አይነት ነገር አሁን አታዳምጪኝም እንድነግርሽ ለምን አታዳምጪኝም? አላዳምጥሽም። የእውነት ለዚህ ጋር እየወጣለሁ ለምን አታዳምጪኝም? እንጂ እየጠቀምሽኝ አይደለም። ለምን መሰልሽ የሚጠቅሙሽ አሁን ለምን አታዳምጪኝም? አፈር የገባችው ምን ታረግልሻለች? ለእያንዳንዱ በስልስትሽ አዳምጪኝ። እሺ ዳሳሽዬ እናቴ እውነት ማለት ነው መልስ ለእያንዳንዱ ጥያቄሽ መልስ ትስጥሽ ስጫት። ቡርቴ እናንተ እናትና ልጅ ናችሁ። አንቺ ቃልዬ ስሚኝማ ዳዬ ኧረ አትበይኝ በእናትሽ። ችግር የለም ዛሬ ላይ ነው ያለው ነው ዳዬ። ትላንት ላይ ግን ነበር አይደለ? ዛሬ ላይ ነው ያለው ነው። ችግር የለውም ነገም ሌላ ቀን ነው። ግን ማለት ነው ልንገርሽ አንቺ እናት ነሽ እና እኔ ቃላት የለኝም ለአንቺ ምንም አይነት ነገር አልነግርሽም። ለምን ጓደኛዬ ናት፣ ሚስጥር ነው፣ ብዙ ነገሮችን አሳልፈናል። ግን ሲቀጥል ደግሞ ትላንትና እንደዛ ሰብስበው ሲነግሩኝ ሲጠይቁኝ ለምን አልነገሩሽም? እነሱ ለምን እኔ ላይ ተደፈደፈ? ለምን እኔ ላይ ተፈረደ? ለምን እነሱ አልነገሩሽም? ልንገርሽ እውነቱን ናቲም ቢሆን ማለት ነው ልንገርሽ በእናትሽ ናቲ አትበይ። ናቲ ፈልጌ ነበር ለምን አልሰማውም አይደለ? ለምን አልሰማውም አይደለ? ትላንትና ሲጠይቁኝ ለምንድነው እነሱ ሲያልተናገሩት? ለምንድነው ያልነገሩሽ? እውነት ጎረቤቶችሽ እውነት ናቲ ልጅሽ ከሆነ ለምን አልነገረሽም? ለምንስ ሀቢብ ሁለት ቮይስ ነው የተናገረው እያለ አይደል ዘላለም ስራሱ አንድ መፍትሄ አለኝ። ዞላ ሙሉ ወሬያችንን ቀድቻለሁ ብለሃል። ልትከፍተው ትችላለህ ወይ ልትልክልኝና እኔ ልከፍተው እችላለሁ? የቀዳኸው አቡዬ አይ ናቲም ራሱ ማያውቃል። ናቲ አሁን ይሄን ካላደረገ እንትን እለዋለሁ። ከፈተው ቮይሱን ከፈተው። እቺ ልጅ ነገር ራሷን ብታጠፋ ቮይሱን ከፈተው። ይሄ ሁሉ ነገር ተናግራ ከሆነ የዛን ቀን ከፈተው ቮይሱን። እሺ እቺ ልጅ እኮ አንድ ናት። አንድ ሰው ሆና ሁሉም ሰው እሷ ላይ እየፈረደ ነው። እቺ ልጅ ነገር የሆነ ነገር ብትሆን ለሁሉም ጸጸት ነው። ስለዚህ ምንድነው ጥፋቷ? ለምን አልተናገርሽም? እኔም ደግሞ ሀቡ ልንገርሽ ለእናት ልጅሽ በአረብ ሀገር ራሴን ላጠፋ ነው እያለችኝ ነው። ስራ ስላላገኘች 3 ቤት ስለቀየረች ራሴን ላጠፋ ነው እያለችኝ ነው ብዬ ለእናት አልናገርም። እውነቱ ለምን ለእናት አልናገርም? እኔም እናት ነኝ። ግን እኔ ከምናልባት እኔ አፋተም ይነገራል እንዴ በሰው ሀገር ከመጣልኝ ጭንቅላቴ ከመጣልኝ ምናልባት ለሆነ ከኔ ለሚበልጥ ሰው አቅም ላለው ሰው ልናገር እችላለሁ። ቡርቴ ልጅ ናት። ጭንቅላቱ አልመጣልኝ። ሀቡዬ ለእናት ለልጅሳ በሰው ሀገር ሆና 400 ብርና 500 ብር ተራ ብር ጠፋ ተብሎ ጭንቀት እያለች እየነገረቻት እንደዚህ አይነት የሚያስጨንቅ ነገር ስለ ጓደኛ ይነገራል? አይነገርም። እሱ ጥፋቷ ነው። አይነገርም። ማንሽ ሰው የቤተሰብ ጣጣ አይነገርም። ሀቡ ልንገርሻ አዳምጪኝ። አይ እሱ መንገርሽ ጥፋት ነው። ስሚኝ ሀቡ እራሷ ናት ንገሪያት ያለችኝ። ራሷ ናት ንገሪያት ያለችኝ። ራሷ ናት። ስሚኝ ዳሳሽ ናት ንገሪያት ያለችኝ። ብሬ ጠፍቷል እኔ ምልካው ብሬ የለኝም ንገሪያት ብላኛለች። ንገሪያት ብላኛለች። ራሷ ዳሳሽ ብላኛለች። ለምን እንወሻሻለን? ዳሳሽ ዛሬ ልኑር ነገ ልኑር አላቅም። ለምን ዋሻለሁ? አልዋሽም። ልክ ብሬ ሲጠፋ በቃ እኔ ከአቅሜ በላይ ነው ንገሪያት ብለሽኛል። ለምን እንዋሻሻለን? ለምንድን ነው የምዋሻው? እውነቱን ልናገር እዚህ ጋር አትገድሉ። እንደገና ደግሞ ጥፋትን ችግር የለውም ስለምትቀኝባት ነው ነገሩ። እኔ ችግር የለብኝም ዳዬ። ስሚኝ እናቴ እውነቱን ነው እየተናገርኩ ያለሁት። ምናልባት ናቲ መጥቶ
ከጎንሽ ሊሆን ይችላል አቃለው ልጅሽ ነው ግን ነገ መሄዱን ደግሞ ማወቅ አለብሽ ከጎንሽ ማንንም አይኖርም ዳዬ ጎረቤቶችሽን እንኳን እንዴት እየሆኑ እንዳሉ ስመጣ ይገላምጡኛል ብዙ ነገር አለ የሆነ ነገር ሳደርግ ያሽሟጥጣሉ የሆነ ዳዬ ጋር ሄጄ ሳወራ ምን ልትላት ነው ደግሞ እንዲህ ነው የምባለው ለምን እኔ ሰው አይደለው እዚህ ጋር ሰው አይደል የሞተብኝ ጓደኛዬ እኮ ናት እህቴ ናት እኔንስ ማን ይረዳኝ ማንነውስ የሚረዳኝ እኔን እስኪ ፍረዱ ማንንም ሰው መፍረድ ይችላል ይሄ በእኔ ቦታ ብትሆኑ ምንድነው የምታደርጉት ንገሩኝ ምንድነውስ የምታደርጉት ተናገሩ እስኪ ሀቡ አንቺ ተናገሪ በእኔ ቦታ ብትሆኚ ሰው እየገላመጠሽ ምግብ እንኳን መብላትም ምግብ መብላት በጣም ነው የከበደኝ ለራሴ ነፍሲ ማር ነው ቢ ስትለኝ እንኳን እንዴት ልብላ ግልምጫ እያየሁ ነው የምበላው ንገሪኝ እስኪ ጓደኛዬ ናት እህቴ ናት ይሄን እያየሁ ነው የምበላው ብዙ ነገር አለ እኮ ብዙ ነገር አሳልፌያለሁ የኔን ማር ይረዳልኝ ግን ዳዬ በጣም ነው የምወድሽ ግን በእንደዚህ አይነት መልኩ እኔ አንቺን አልጠብቅሽም ትላንት ለመጣ ሰው እንደዚህ መሆን ይከብዳል ለሱ አንቺ ከቨር ሆነሽለት ከሆነ ችግር የለውም እኔ ለአንቺ ብዙ ነገሮችን ደግን ክፉን አሳልፈናል ከቃልዬም ጋር ቢሆን ግን ዛሬ ላይ አንቺ እኔ እንደዚህ ማለትሽ በጣም ይከብደኛል በጣም የእውነት የኢትዮጵያ ሕዝብ ይፍረድ እግዚአብሔርን ካጠፋው እንደው ለምን አልቀጣም ለምን አትቀጡኝም የእውነት ግን እንደ ጓደኛ መክሬያታለሁ ነግሬያታለሁ በምችለው መጠን ተመለሽ ብያታለሁ ግን እሷን ማጣት ፈልጌ ነው ከማንም በላይ እኮ እሷ ነበረች ካጠገቤ ነበረችው ራሴን እንደዚህ ላደርግ ነው ስላት ለምን ብላ አብዳ አልቅሳ ብዙ ነገር ያስተወችኝ ናት እኮ እንዴት ነው ለሷ ክፉ ነገር የምመኘው ለሷስ እንድትሞት ብዬ ምንድነው የማደርገው ንገሪኝ እዚህ ጋር የምባለው ነገር እንድትሞት ፈልገሽ ነው ለምን ምን አረገችኝ እቺ ልጅ ምን አጠፋች ምን በበደለች ችግርንም መከራንም እኮ አብረን አይተን አሳልፈናል አይደለ ዛሬ ላይ እንደዚህ አይደለም አንቺ ኦሬዲ እውነቱን ተረድተሻል እውነታውን ተረድተሻል በቃ ስለዚህ አንሻያ አቡዬ የእውነት ልንገርሽ አቡዬ አይሹ አንዴ ስሙ አቡዬ አቤት ይኸውልሽ ቡርቴ ይኸው አሁን ያለውን እዛ ጋር እያወራኋቸው ነው አስረድቻችኋለሁ እነሱ አምነውበታል ሚዲያ ላይ የሚወጣ ነገር አይደለም ሀቢባ ነገርሻለሁ ከዚህ በፊት እኔና ዳሳሽ አሁን ገብተን ተነጋግረናል ያለውን ነገር አምነውበታል አሰምቻቸዋለሁ ለራሳቸው ሚዲያ ላይ አይወጣም አሁን ያ ነገር እና ዳሳሽ ካላመኑበት ሚዲያ ላይ የማይወጣ ከሆነ ለኛ ጉዳዩን ዳሳሽ አመኝበታለሁ ካላለች አውጣው ናቲ ይናገራ እዚህ ጋር ኦኬ ሚዲያ ላይ የሚወጣ ነገር አይደለም ብለኸኛል እሱን ነው የምልሽ ሚዲያ ላይ እንዳታውጪ እሱን ነው የምልሽ ብለኸኛል ስለዚህ ሚዲያ ላይ ነገር የሚወጣ ነገር ስላልሆነ እቺ ልጅ ብቻዋን ስትቀጠቀጥ ጎረቤት ሲገላምጣት ሰው ሲያገላት መገለል ደግሞ የሰው ልጅ ራስን እስከ ማጥፋት ሊያደርስ ይችላል ቃልዬ ራሱ ነፍሷን ይማረው ትቀየማችኋለች እቺ ልጅ ቤስት ፍሬንዷ የልብ ጓደኛዋ ጧት ማታ የምታወራት ጓደኛዋን እሷ ካለፈች በኋላ እንደዚህ መወቀስ መገለል የሚደርስባት ነገር ቃልዬ ደስ አይላትም ቃልዬ እንድትደሰት ከፈለግሽ እናት ነሽ በቃ ሀቡ ልንገርሽ እዚህ ጋር ልንገርሽ ሀቡ ይኸውልሽ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ እዚህ ጋር አደራ አለብኝ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ እንዴ እሷ ሞታ አንቺ ትኖሪያለሽ መባል በጣም ከባድ ነው እንደዚህ አይባልም እና በቃ ተታረቁ እናንተ እናትና ልጅ ናችሁ ሀቡዬ እየሰማሽኝ ነው ይኸውልሽ ዛሬ ላይ አሁን ዳሳሽ ምንም አለች ዞሮ ሀዘን ብዙ ነገር ያናገራል እቃ እንኳን የጠፋበት ሰው ብዙ ይጠረጥራል በዙሪያው ያለውን ሰው ስለዚህ ዛሬ ነፍስ ነው ልጅን ያህል ነገር የጠፋባት እናት ደግሞ ብዙ ነገር ብትልም እዚህ ጋር ልንቀየማት አይገባም የምር እናት ነው እናንተ እንደ ጎረቤት አስታርቋቸው አዳምጪኝ እኮ እሱ ጋር ልመጣልሽ ነው ሀቡዬ አሁን ዞሮ እቺ ሴትዮ ከዚህ በፊት ከዚህኛው ቮይስ በፊት ወይም ከዚህ ላይፍ በፊት
እየተረዳች የነበረው ዘላለም ወይም ሪታ ሳይሆን አረቦች ጋር የሆነ ነገር ኖሮ ሪታ ምናልባት እዛ ሀገር ላይ ነው የምትኖረው አረቦች ጫናን ቢፈጥሩባት በሆነ አይነት መንገድ እየሸፈነች ነው የሚል ነገር አስባ ሊሆን ይችላል። እንደዚህ አይነት ነገሮች እንዲገለጹ ግን እቺ ሴትዮ መሄዷ መጠርጠሯ ከብዙ ሰው ጋር ማውራቷ ምናምን የዚች ልጅ ቮይስ እንዲወጣ እሷ ጆሮ እንዲደርስ አድርጎታል። በቃ ጥሩ ነገር ነው፣ ኸይር ነው። ኸይር ነገር ሳይሆን ምንም የሚፈጠር ነገር የለም። ስለዚህ ለዛሬው ቀን በቅቶ ኸይር ነገር ተፈጥሮ ዛሬ ጆሮዋ ሰምቶት እውነቱን እንድታምን አድርጓታል አይደል? አልሐምዱሊላህ በቃ እውነቱን አምናለች። ቀዳና ቀድር ነው። በዚህ ጥፊ ብሏት አልጠፋሽ ልጅቷ። አሁን ከዚህ በኋላ ግን ላለው ነገር እሷ ላይ ቅያሜ መውሰድ እንዲህ ያለች እንደዚህ ተናገረች ብሎ ማለቱን ትተን እችን ሴትዮ ከዚህም በኋላ የምናጽናናበት መንገድ ምንድነው? እሷም እንደ ጥፋቷ ልክ ነሽ፣ እድሜ የሚገድባቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ይሄንን ነገር ብዙ የምንናገራቸው ነገሮች ኖሮ ለአንድ ሰው ለሁለት ሰው ማሳለፍ ነበረባት። በቃ አላደረገችውም። አሁን አለፈ፣ አትመለስም። ያንን ነገር ይቅርታ ብለን ዘላለም ጋር የነበራቸው ነገሮች አንድ ቤት ውስጥ ነው የሚኖሩት። ያ ነገር እንዳይሆን ሁለቱም እየተገለማመጡ መጥፎ ነገር እንዳይፈጠር እናት ናት የምትችለውን ነገር እንድታደርግ ካፏ የሚወጣውን ነገር ያው ከትምህርትም አንጻር ካለማወቅ ብዙ ነገር እናወጣለን ካፋችን። እኛም ብዙ ነገር እናወጣለን አይደለም እናት ለያውም ሀዘን ላይ። ስለዚህ እነዚህ ነገሮች ሰምተን እንዳልሰማን አይተን እንዳላየ እንደገና ሰው ደግሞ እየገባ እንዲህ ነው ሊላት ይችላል። ያን ተቀብላ ልትናገር ትችላለች። እነዚህ ነገሮች ከማየት አንጻር እኔ ዛሬ እዚህ ቦታ ላይ የተገኘሁትኝ በሁለቱም አንጻር ነው። ዘላለም ምርጥ ጎረቤቴ ምርጥ ወንድሜ ነው፣ እሷም እንደዛው። ስለዚህ ሁለቱ መሀል ከሩቅ ሆነሽ በጣም የሚደብር ነገር ትሰሚያለሽ። ስለዚህ ያንን ነገር ለምን ይሆናል ብዬ በሁለቱም ሳይድ ሳሊስ የሚያመኝ ነገር ስለነበረ ለምንድን ነው ብዬ ነው ቮይስ አስቀምጬልሻለሁ ዋትስአፕ ላይ ከዚህ በፊት ገብቼ እናውራ ብዬ ማለት ነው። ስለዚህ እነዚህ ነገሮች ይቅሩ። ዳሳሽን መርዳት ያለብን ነገር ካለ መርዳት ያለብን ነገር፣ በአንቺም በኩል የኢትዮጵያ ሕዝብ መርዳት ያለብን ነገር ካለ የምትረዳበትን መፍትሄ መፍጠር፣ ከዚህም ቢሆን ለሀታ ለወረዳም ለቀበሌም ቢሆን የሆነ ነገር ማድረግ ካለባት የሚደረግበትን ነገር ድምጽ መሆን የምትችይበትን እንድታረጊ ጊዜሽን ሰዓትሽን ባናቃጥለው ጥሩ ነው። ከዚህ በላይ የሚሆነው የመንደር አሉባልታ እያወራን የሚመስለኝ። ከዚህ በላይ ከአንቺ በላይ ባላቀም ሁሉም በይቅርታ አልፎ የልጅቷም ነፍስ እንዲያርፍ እናትየውም ደግሞ ከዚህ በኋላ አይምሯ ተረጋግቶ ቀሪ ሀዘኗን በደስታ እየገባን እየወጣን ተካፍለናት ያለንን ነገር በማድረግ እንጃ በቃ ህመሟም ከዚህ በኋላ ወጣ ያንቆሎ አዝላ ይዛ ዞሮ ወጥቶ ሸጦ ለዚህ ልጅ ዳቦ ማቀበል አቅሙ የላትም። አቅሟ ተሟጧል። ስለዚህ ይሄን ነገር የማትሆንበትን ነገር እንድንፈጥር ብንተባበር ነው የሚሻለው። አሁን እዚህ ጋር እንትኑ እውነቱ እንዲወጣ ያህል እኔም አሁን ቅድም ተናግሬያታለሁ። በቃ ግን ያ ጫና መፍጠር እናት እውነት እንድታውቅ አድርጓታል። አሁን የጉዳዩ ባለቤት ዳሳሽ ናት እና ቡርቴ ዳሳሽ እና ቡርቴ ቀጣይቁና እንዘጋለን። መሽቶብናል። ከለሊቱ ይኸውልሽ ሀቢባዬ አይልሽ በቃ እውነታውን እኮ ማለት ሰላም በቃ አሁን እኮ እውነታውን ተረዳው እኮ በቃ እኔ አሁን ምንም ልናገር አልችልም። እግዚአብሔር ወይ የእሷን ቀን ይስጠኝና ይገላግለ ሌላ ምንም አልልሽም። ሀቢባ እግዚአብሔር ይስጥሽ፣ አንቺም ለልጆች ይኑርላቸው። ሌላ ምንም አልልሽም። አይዞሽ እናቴ ፈጣሪ። እኔ መናገር ራሱ ቃላቶች አጥሩኛል። ችግር የለውም። ምንም ልልሽ አልችልም። በጣም እኔ እንጃ እቃ እኮ አይደለችም። አብቼ ታልኳት ልጅሽ ናት ቡርቴ፣ ልጅሽ ናት። ዞላ ልጅሽ ነው። ይቅርታ አድርጊላቸው። እናታችሁ ናት። ይቅርታ ጠይቋት። እንደ ድሯችሁ አብራችሁ ብሉ ጠጡ። ያ ነው ቃልዬን የሚያስደስታት። የቃልዬ ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር ሁኑ። ያ ነው ቃልዬን የሚያስደስታት። ስለዚህ ምንም ችግር የለው። እንኳን እውነታው ወጣ በቃ። ስለዚህ እኔ ያህል እየተናገረች ማለት ነው። እኔ እናት ስለሆንኩ ነግሬሻለሁ። ሁሉ ነገር አጠራጥሮኝ ነበረ። በቃ ይህን ለመናገሯ በጣም እጅግ በጣም አመሰግናታለሁ። እኔ ስላልኩ እኮ አትሞትም አይደል እንዴ? ሰው ስላለ እኮ አይደለም፣ ፈጣሪ ያዘዘው ነው አይደል እንዴ? ስለዚህ እኔ እንትን ብትልስ እኔ ምስጡኛል በላት እንዴ? ለሞተችው እየተቆረቆርኩ እሷ እንድትሞት እፈልጋለሁ እንዴ? ለምን ትኑር፣ ለቤተሰቦቿ ትኑር እንዴ? እኔ እድል የሆነው እኔ ልጄን አጣውና እሷ እንትን ትበል ማለት አይደለም። ግን ይህን ያህል ሚስጥር እየነገረቻት እንደ ጓደኛ እንደምን ብዙ ችግር አለው። ብቻ ሀቢባ ምንም ይሄ ነው ልልሽ አልችልም።